አንዳንድ ሰዎች ግርም ትሉኛላችሁ ልበላችሁ ወይስ ታስደስቱኛላችሁ? በቃ ሰው ካመናችሁ አመናችሁ ንቅንቅ የማትሉ ልጆች አላችሁ። አልፎ አልፎ አያችኋለሁ እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እህታችን እንግዲህ ያው ትናንትና አናምንሽም ብለው አልትራሳውንድ እያሳዩት ነበረ። እንግዲህ ፖስት ያደረገችውን ፒክቸር እዩት፣ ልቤ ተሰብሯል ብላ ስቶሪዋ ላይ ለቃለች ማለት ነው። አንዷ እህታችን ምን አለች መሰላችሁ ቤተሰቦች? ቲክታክ ከለቀቀችው እንትን ቪዲዮ ላይ ማለት ነው። ስሚ ቆንጅዬ፣ ከሌላ ሰው ቢሆን አምንሽ ነበር። ወንድሜን ራሴን ከማውቀው በላይ አውቀዋለሁ፣ ራሴን ከማምነው በላይ አምነዋለሁ። እዚህ ዓለም ላይ ፍጹም የማይሳሳት ሰው ቢኖር የእናቱ ልጅ ብሩክ ነው። አብሮኝ የሚኖረው ወንድሜን ራሱ ብሩክን ማምነውን ያህል አላምነውም። እናማ ስራ ነው የምትሰሪው፣ ቻዩ እንግዲህ ብላለች ማለት ነው። እውነት ለመናገር ደስ ብኛለች። አንዳንድ ልጆች እንደው አቋማችሁ ፍቅቅ የማይል በሰው እምነት የሚኖራችሁ ነገር ደስ ይለኛል። አንዳንዶቻችን ደግሞ የኔ ቢጤ የዋሆች ነን ማለት አንዳንድ ነገር ስናይ የምናምን አንዳንድ በቃ እውነት የሚመስለኝ እኔ በነገራችን ላይ ቤተሰቦቼ ከማየው አንፃር እውነት ይመስለኝና እንደገና ስራ ነው ምናምን። ምክንያቱም ከዚህ በፊት ብዙ ነገር አድርገዋል። ገብቷችኋላ? ከነዳኒ ከነ ሶሲ ጋር ምናምን አሁን ያ ስራ ነበር። ያንን ዘወር ብዬ ሳስ ስራ ነው። አሁንም ያልተዋጠላችሁ ልጆች አላችሁ። እርግዝናዋ ማለት እርግዝናዋ እውነት ነው፣ 100% ልንገራችሁ፣ እርግዝናዋ እውነት ነው። አርግዛለች። እውነት በዚህ አጋጣሚ ወልደሽ ለመሳም ያብቃሽ። እርጉዝ ሆኖ ያየው ልጅ የወለደ ይረዳዋል፣ እውነት ለመናገር እና ግን እኔ በጣም የገረመኝ እንዴት ይህን ያህል ቻለችው። አንዳንዶቹ ደግሞ አሁን ለማሳደግ ነው ብልጥ ሆነዋል። ለማሳደግ ነው ፎሎ እንዳታረጓት የሚሉ ራሱ ቲክታክ ላይ ያሉ እውነት ለመናገር አሁንማ ሁሉንም ሲመጡ እያመን እነሱን ለማሳደግ ነው ፎሎ እንዳታረጉ የሚሉ ልጆች አሉ። እና አንዳንዶቻችን ጎበዝ ናቸው ማለት ተሎ የሚገባቸው አሉ። አንዳንዶቻችን ደግሞ ዝም ብለን የምናምናለን። እና አሁን ብዙ ልጆች እርጉዝ አይደለችም ቦርጭ ነው የምትሉ ልጅ እርግዛለች። 100% የምነግራቸው አርግዛለች። ግን 100% ደግሞ እርግጠኛ ሆኜ የምነግራቸው ልጁ የብሩኬ አይደለም፣ ልጁ የብሩኬ አይደለም። እና ያው ብዙ ልጆች ከአንዳንድ ወንድ ጋር እየፖሰቷት ነው። ግን ትክክለኛ ፎቶ እንትን የባሏን ምንም የምናውቀው ነገር የለም። አሁን እዚህ ላይ የሆነ ዘወር ስል ፖስት አድርገዋታል የልዩ ባል ብሎ ማለት ነው። ግን ትክክለኛ ባሏን እሷም ኢንስታግራም ላይም ቲክታክ ላይም አላወጣችም። ሰው ብሩኬ ነው ናይጊ ያለች ያለችው ሰው እንደምታዩት ስቶሪ ላይም እንደ ልቤ ተሰብሯል አዝኛለሁ ብላ የለቀቀችው ፒክቸርን ከእንትን አልጋ እያያችሁት ነው የራሷ ፔጅ ላይ ማለት ነውና ለማንኛውም ቤተሰቦቼ በጥቅሉ የብሩኬ ልጅ አይደለም ማለት ነው። እንግዲህ ያው ቅመሟ እንግዲህ የብሩኬ ልጅ ነው ብላ ነው የምታምን። ያው ስራ እስከሆነ ድረስ እንደዛ እያሉ ነው የሚቀጥሉት ታያላችሁ። በመሀል እንግዲህ ሀይሚ ያው አልትራሳውንድ ታይቷል። እኔ ግን ያሳቅ ብሩኬ ልጅ አለ ሲል ነው ማለት ትናንትም ተናግሬዋለሁ። ልጅ አለ ሲል በጣም ነው የሳቁት። እና ለማንኛውም ሀይሚ እንግዲህ ከብሩኬ ህይወት ልውጣ ነው የምትለው። እርግጠኛ ነኝ ልጅህን አሳድግ ከእሷ ጋር ሆን ነው የምትለው። ግን እሱ አይፈልጋትም። ሀይሚዬ እያለ ነው በቃ። ሀይሚዬ ተፈቀረች፣ አፈቀራት። ትወናው ራሱ ሀይሚዬ ተፈቅራ ማለት ይሄ እኮ እንደ ድራማ እንኳን ብናየው ቤተሰብ ብሩኬና ሀይሚ አክተር ቢሆኑ እዩ አንዲት ሁለታቸውም አለያያት የምታለያይ ልጅ ሁና ነው እየሰሩ ያሉት ማለት ነው። የተሰጣት ካራክተር ሀይሚ የተሰጣት ብሩኬም የተሰጠው እንግዲህ ሀይሚ ተፈቃሪ ሁና ነው እየሰራች ያለችው። ያው ብሩኬ ያፈቅራታል። ልጅም ቢኖር ሀይሚ መለየት አይፈልግም እርግጠኝነት ማለት ነው። እንደው እመኑኝ ይህን እንደ ትምህርት ብትወስዱት ራሱ ትምህርት ይሆናል። ልጅ እውነት ከሚፋቀር ጋር ያለያያል አያለያይም? በነገራችን ላይ ሊያሻክር ይችላል። አንዳንድ ሰው አሁን ልጅ ኑሮት የሆነ ትዳር እየመረ ያችን ልጅ እያፈቀራት ግን የሆነ ሰዓት ልቡ ዝንጥል ይላል ወደ ልጁ እና ያቺ ልቧ ሊሻክር ይችላል። በመሀል የመሻከር ነገር ሊኖር ይችላል። አስሬ ልጅ አሁን ልጇ ሲታመመ ያችን ልጅ የወለደችባት ታመመ ልጅህ ና ካለችው ከጊዜ ቆይታ አንፃር ወደ ልጁ ላይ ያደላ ይችላል እና በዛን ሰዓት መፈራረቅ ሊኖር ይችላል። ልብ መሻከር ሊኖር ይችላል። እና ልጅ በነገራችን ላይ በጣም የሚያስተሳስር ነገር ነው ማለት ምን መሰላችሁ? አብራችሁ እንኳን ባትኖሩ ማለት ነው ባይኖሩ ልጅ የወለደ ሰው መቼም ቢሆን እንትን አይልም፣ አይረሳሳም። በቃ ያስተሳስራቸዋል በሆነ ነገር። ያ ልጅ እንኳን የሚጠራው በአባቱ ስም እስከሆነ ድረስ በቃ መቼም አይረሳሳም። እውነቴን ነው የምላችሁ። እና በእርግጥ ሀይሚና ብሩኬ መቼም አይለያዩም። ሲጀመር የብሩኬ ልጅ አይደለም። እና እንግዲህ ቅመምዬ መቼም ተፈቅራ ነው እየተሰራ ያለው። እሱ ያፈቅራታል ብሩኬ
መቼም እንደማይተዋት እርግጠኛ ነኝ። እና ዘና ፈታ በሉ። ዙሬ የብሩኬ ልጅ አይደለም ግን እርጉዝ ናት። አንዳንድ ልጆች አላችሁ ኮሜንት ላይ አሁንም እርግዝና አይደለም ፌክ ነው የምትሉ ልጆች አላችሁ። እና ይህ እንዴት እርግዝና አያስታውቅም? እንደ ቤተሰብ በደንብ ያስታውቃል። እና 6 ወር ማለት 26 ሳምንት ማለት ይሄን ያህል ነው ወይ ብላችሁም የጠየቀኛችሁ ያላችሁኝ በኮሜንት ላይ መልሼላችኋለሁ። አዎ 1 ወር ማለት 4 ሳምንት ነው። 4 ሳምንት በ26 ስታባዙት 6 ወር ከ2 ሳምንት ነው። እና እንደዛ ነው። ብቻ ግን ያው ገና ናት። የ6 ወር ትናንትም ተናግሬያለሁ። የ6 ወር አይመስልም በነገራችን ላይ ገና ኦልሞስት የ4 ወር 5 ወር ምናምን ነው የሚመስሉ። ያን ያህል እኮ በልብስ ብዙም እንትን የገፋ አይደለም። ለማንኛውም ግን ይመቻችሁ። ያው ምክንያት እርግዝና ተፈጥሯል ብለው ያምሃኙት ከዳኒ ሮስት ጋር ስለነበረ ያው በዛን ሰዓት ደግሞ ከዛ ቀን አንስቶ የተፈጠረው 6 ወር ስለሆነው ያንን ምክንያት ለማድረግ እንጂ በታምር ቡራ አያረገውም እህታችን ብላለች። የእናቱ ልጅ አያረግም ብላለች። ስለዚህ ዘና በሉ።